ሰላም ሰላም በዓለም ዙሪያ ያላችሁ ቅዱሳን ወንድሞቼና እህቶቼ እንዲሁም ሙስሊም ወገኖቻችን እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ወንድማችን ኡስታዝ ሁሱ የዋሸበትን ውሸት በማስረጃ የማገለጥ ስራ ሰራለሁ። እሱም ደግሞ ነብያቸው መሐመድ በአንድ ቀን ሌሊት ከ9 ሚስቶቹ ጋር ወሲብ እንዳደረገ ይክዳል። ይሄው እዚህ ጋር እንደምታዩት ሐዲሱን ምሁራኖቹ የተረጎሙት እንደዚህ ብለው has sexual relation with all his wives ነው። ግን እሱ አይደለም የሚል ሐሳብ ይጠቀማል። እንመልከተው። ውሸት እናጋለጣለን። ዙሮ ጎበኛቸው ተመለከታቸው እንጂ ከነሱ ጋር ሴክስ አደረገ አይልም ብሎን ነበር። ግን ሴክስ እንዳደረገ ማስረጃዎቹን ለማሳየት እሞክራለሁ። አነስ ሐዲሱ ያለው ቡኻሪ ሰሂህ አል-ቡኻሪ ማለት ነው 5068 ላይ ነው። ዘጋቢው ማን ነው? አነስ ነው የዘገበው። ቡኻሪ ላይ ነው ያለው። the prophet used to go around ማን ነው ሰውየው? ነብያቸው ነው። go around ማለት ምሁራኖቹ ሲተረጉሙት ምን ብለዋል? has sexual relation with all his wives ሁሉም ሴቶች ጋር ሴክሱዋል ሪሌሽን አድርጓል። in one night አንድ ምሽት ወይም ደግሞ one day በአንድ ቀን ምሽት ውስጥ ማለት ነው። በአንድ ቀን ምሽት ውስጥ ወሲብ አድርጓል ከ9 ሚስቶቹ ጋር። ምክንያቱም 9 ያልኳችሁ ይኸው እዚህ ጋር 9 wives በዛ ጊዜ ምን ነበረው? 9 ሚስቶች ነበሩት። በአንድ ጊዜ ከነሱ ጋር ወሲብ አድርጓል ነው የሚለው። ግን ኡስታዝ ሁሱ ምን እያለን ነው? ጎ አራውንድ የምትለዋ ይቺ ቃል መጎብኘትን እንጂ ሴክስ ማድረግን አታሳይምና ሙሐመድ ከ9 ሚስቶቹ ጋር በአንድ ቀን ሌሊት ወሲብ አላደረገም የሚል መልስ መልሶልናል። በጣም በሚያሳዝን መልኩ ግን ምሁራኖቹ ሲተረጉሙ ምን ብለው ነው የተረጎሙት? ሴክሹዋል ሪሌሽን ነበረው ወይም ሴክስ አድርጓል እያሉ ነው። እዚህ ጋር አረበኛው ላይ እዚህ ጋር የጡፉ ምትል ቃል አለች። አስተውሏት። በኋላ ላይ በማስረጃ ያሳያቸዋል ወሲብ ማድረግ እንደሆነ አንድ ሰው ሚስቶቹን ጎበኘ ከተባለ ወሲብ አደረገ ማለት እንደሆነ በሌላ ሐዲስ አሳያቸዋለሁ። እዚህ ላይ ግን የጡፉ ምትለው ቃል የጡፉ ማለት ቪዚት ወይም ደግሞ ጎ አራውንድ የሚለውን ቃል ነው የምትጠቀመው። 9 ሚስቶቹን ጎበኘ ወይም ደግሞ 9 ሚስቶቹን ደግሞ 9 ሚስቶቹ ጋር ዞረ የሚለውን ቃል ትጠቀማለች። ስለዚህ እዚህ ሐዲስ ላይ በግልጽ እንደሚነግረን ሙሐመድ ከ9 ሚስቶቹ ጋር በአንድ ሌሊት ወሲብ አድርጓል ማለት ነው። ኦኬ ወደ ኋላ እንመለስ። ቀጣዩን ሐዲስ ላሳያችሁ። ተመሳሳይ ሐዲስ ነው። ናረትድ ነው። አነስ ነው የዘገበው። ይሄ ደግሞ ሱናና ናሳኢ ላይ ነው ያለው 3196 ላይ አነስ ናሬትድ ዛት the prophet used to go around አሁንም ተመሳሳይ his wife is a single night እንግዲህ በአንድ ቀን በአንድ ምሽት አንድ ቀን ውስጥ ማለት ምሽቷን በዛ ጊዜ ነው የሚጎበኛቸው ማለት አብሯቸው የሚተኛ በዛን ሰዓት ደግሞ 9 ሚስቶች ነበሩት ነው። እዚህም ጋር የተጠቀመው ቃል የጡፉ ምትለዋል። አያችሁ ሚስቶቹን ጎበኛቸው ማነው ጎ አራውንድ ወደ ሚስቶቹ ጋር ዞረ በአንድ ቀን ሌሊት በሲንግል ሌሊት ውስጥ ማለት ነው። ሙሐመድ እንግዲህ 9 ሚስቶቹ ጋር ነው በሲንግል ሌሊት የሚዞረው። ይሄንን ባለፈው ባሳየኋችሁ ሐዲስ ምን ይላል? ሴክሹዋል ሪሌሽን አድርጓል ብሏል። ምሁሮቹ ናቸው እንግዲህ የተረጎሙት። ወንድማችን ሁሱ ግን ምን ብሎናል? ይጎበኛቸዋል ማለት ይጠይቃቸዋል ማለት ነው ብሎ ለማስተማር ሞክሎ ነበር። ይሄም ስህተት ነው። ሌላ ተጨማሪ ሐዲስ ላሳያችሁ። ይሄ ሐዲስ እዚህ ጋር ነው ያለው። ይሄው እንግዲህ ጎ አራውንድ የሚለው ጉብኝት ተብሎ ተተርጉሟል። እዚህ ሐዲሱ ያለው ሰሂህ አል-ቡኻሪ ላይ ነው። ይሄው ሰሂህ አል-ቡኻሪ 284 ነው። ዘጋቢው አነስ ቢን ማሊክ ነው። ተመሳሳይ ዘጋቢ ነው። the prophet visit all his wives ሁሉንም ሴቶች ቪዚት ያደርግ ነበር in one night ቻት a single night one night ሚስቶቹ ደግሞ 9 ነበሩ ይላል። ይችንም ቃል ሲጠቀም ይቻት የጡፉ visit all his wives የሚለውን የጡፉ ብሎ ነው የተጠቀመው ማለት ነው። የጡፉ የምትለዋን ቃል እንዳትረሱ። ስለዚህ ሙሐመድ በአንድ ሌሊት 9 ሚስቶቹን ይጎበኝ ነበር። ቪዚት አንደኛ ቪዚት የሚለውን ይጠቀማል። ቪዚት ኦኬ። ከዛ ደግሞ ጎ አራውንድ እሺ፣ ይሄን ይጠቀማል።
ስለዚህ እቺ የጡፉ የምትለዋን ቃል ሲተረጉም ነው። ስለዚህ ሴክሹዋል ሪሌሽንሽፕ መሆኑን ወይም ደግሞ ሴክስ እንዳደረገ በሌላ ሀዲስ ላሳያቸው። አሁን ወደ ማስረጃው ልመጣ ነው ማለት ነው። ማስረጃው ያለ ወደ ማስረጃው ከመምጣት በፊት አንድ ሀዲስ ልጨምራችሁ። ይህ ሀዲስ ቪዚት ሂዝ ኦል ዋይፍስ። ስለዚህ ይሄኛው ደግሞ ቡሃሪ 284 ላይ ነው ያለው። የዚህም ጋር የጡፉ የሚለውን ቃል ነው የሚጠቀሙ። የጡፉ የሚለውን እንዳትረሱ። ኦኬ፣ ቀጣይ ሀዲሳችን የሚያስረዳን ይሄ ነው። እንግዲህ እዚህ ጋር አይታችሁ ከሆነ ሰለሞን ምን ይላል? የዳዊት ልጅ ሰለሞን ምን ይላል? ቱናይት ይላል። ጎ አራውንድ ሃፍ ሴክሹዋል ሪሌሽን ብለው ተርጉመውታል። ጎበኛቸዋለሁ 100 ውመንስ ኦር ደግሞ ማይ ዋይፍ 100 ሴቶች ጋር ዛሬ ሌሊት እንግዲህ ጓዝ ቱናይት ነው ያለው። በዚህ ምሽት 100 ሴቶች ጋር ወይ ሚስቶች ጋር ዞራለሁ። ጎ አራውንድ የሚለው ምን ብለው ተርጉመውታል? ሴክስ አረጋቸዋለሁ አለ። ሴክስ መሆኑን ላስረዳችሁ። every one of whom will deliver a male child who fight in Allah's case. በአላህ መንገድ የሚዋጉ ይሆናሉ የሚወለዱት ልጆች አለ። on that day angel said to him say if Allah will Allah ቢፈቅድ በላለው but Solomon did not say it and forget to say it. ስለረሳው ያንን ነገር መናገር አልቻለም። then he had sexual relation with them but one of them delivered any child except one who deliver a half person ይላል። ስለዚህ ሄደና ከ100 ሴቶች ጋር ወሲብ አደረገ። በዛ ምሽት ሴክሱዋል ሪሌሽን አደረገ። 99 እንግዲህ አልወለዱለትም፣ አንዷ ግን ግማሽ ሰው ወለደችለት ይላል። ይሄንን ቃል ልውጣና ላሳያቸው፣ አረበኛውን ላሳያቸው። ትታያችሁ ከሆነ ብቻ ማለት ጎበኘ። ሰለሞን በአንድ ሌሊት ሄዶ ጎበኛቸው። ሄዶ ስለ ጎበኛቸው ሌሎቹ ሳይወልዱ ቀሩ፣ አንዷ ግን ግማሽ ሰው ወለደች ይላል። ሌሎቹ ምን አላሉም? አልወለዱም ይላል ከአንዷ በስተቀር። አንዷ ግን ግማሽ ሰው ወልዳለች። ምን ስላደረገ? በአንድ ሌሊት ሄዶ 100 ሴቶች ጋር ምን ስላለ? ወሲብ ስላደረገ ማለት ነው። ስለዚህ የጡፉ የምትለዋ ቃል እዚህ ጋር ቃሏ መልሳ የመጣቸው እዚህ ጋር ሄጄ ጎበኛለሁ፣ ሄጄ ሴክስ አረጋቸዋለሁ፣ አብሬያቸው ተኛለሁ፣ ከዛ ልጆች ወልዱልኛል ነው። ያኛው ደግሞ ሄዶ ጎበኛቸው ስንቱን? 9ኙን ሚስቶቹን በአንድ ቀን ሌሊት ማለት ነው። ተመልከቱ። እሺ ወደ ነበርንበት እንመለስ። ስለዚህ እዚህ ክፍል ላይ ጎ አራውንድ የምትለዋ ቃል መልሼ ላምጣት። ጎ አራውንድ የምትለዋ ቃል ይችኛዋ ቃል ምን ማለት ነው? ሴክስ ማለት ነው። ሴክስ ማለት ነው። ስለዚህ ወደ ሀዲሶቹ ስንመለስ ይቺ ጎ አራውንድ የምትለዋ ቃል ይቺ ጎ አራውንድ የምትለዋ ቃል ሴክስ የሚል ትርጉም ነው ያላት። ምን ማለት ነው? ሄዶ ሴክስ አረጋቸው ማለት ነው። ይህን ደግሞ እኔ አይደለሁም ያልኩት ሀዲሱ ይነግራችኋል። ይሄው ሴክስ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ኦል ዋይፍስ ይላል። ስለዚህ ጎ አራውንድ የምትለዋ ቃል እንግዲህ በምሁራንም አስረዳን፣ የአረበኛዋንም ቃል ደግሞ አስረዳን። ስለዚህ በግልጽ እንደተቀመጠች ላሳያችሁ እወዳለሁ። በዚህ መሰረት ኡስታዝ ሁሱ ስህተት እንጂ የሰራው እውነት አይደለም። ነብያችሁ የ30 ሰው የወሲብ ጉልበት ያለው በአንድ ቀን ሌሊት 9 ሴቶቹ ጋር ወሲብ የሚያደርግ በእኛ ሀገር ቋንቋ ቁንዝራም ተብሎ ሊጠራ የሚችል አካል እንደሆነ ማሳየት እንችላለን። ዝም ብዬ እንዳይመስላችሁ የ30 ሰው ጉልበት እንዳለው ደግሞ ላሳያችሁ። ይሄ ሀዲስ ያለው ሰሂህ ቡሃሪ ላይ ነው። አነስ ዘጋቢው አነስ ቢን ማሊክ ነው፣ ቅድም የተናገረው ሰው ማለት ነው። the prophet used to visit all his wives in around during the day and night and they were 11 in number አለ 11 ናቸው። አነስ had the prophet the strength for it ለዚህ ጉልበት አላቸው ወይ? 11 ሚስቶቹን የሚጎበኝበት ከ11 መጎብኘት ምን ብለናል? visit all his wives in around ማለት ለወሲብ ማለት ነው። ለወሲብ እየዞረ ሲጎበኛቸው ጉልበት አለው ወይ? ይሄን አክል ሲባል ምን እንላለን አለ? ወይ used to say that the prophet has given the strength of 30 ስለዚህ የ30 ሰው የወሲብ ጉልበት አለው ይላል። ስለዚህ ሙሐመድ በአንድ ቀን ሌሊት እስከ 9 ሚስቶቹ ጋር ወሲብ የሚያደርገው የ30 ሰው የወሲብ ጉልበት ስላለው ነው ማለት ነው።
እንግዲህ እንደዚህ ያለ የወሲብ ጥማት ያለበት የወሲብ ፍላጎቱን መቋቋም የማይችል እንግዲህ የ30 ሰው የወሲብ ጉልበት ያለው በ30 ሰው የወሲብ ጉልበት የ6 ዓመት ልጅ አግብቶ በ9 ዓመቷ ወሲብ ያደረገ ሰው ነው ማለት ነው። እና ከዚህ ሰው እንድትርቁ በጌታ ፍቅር እንለምናችኋለን። ሻሎም